ይህ ስፍራ የሰው ልጆች ቋንቋ ለመጀመሪያ ጊዜ የተለያየበት ስፍራ ነው። ከዚህም በኋላ በመጽሐፍ ቅዱሳችን ውስጥ ይህ ስፍራ የአመጽና የኃጢአት ደግሞም የክፋት ምሳሌ ነው። ባቢሎን። በዛሬው የመጽሐፍ ቅዱስ ታሪክ ረጅም ዘመናትን ወደ ኋላ ተጉዘን የሰው ልጆች ቋንቋው ሁሉ አንድ በነበረበት ጊዜ ሰዎች በመሰባሰብና በአንድነት ደግሞም በትዕቢትና ልክ ባልሆነ የልብ ሐሳብ ስላጠፉት ጥፋትና እግዚአብሔር ቋንቋቸውን በመደበላለቅ እንዴት ከሐሳባቸው እንዳስቆማቸው እናያለን። ይህ ታሪክ የሰውን ትዕቢት፣ ራስን የመቻልና ከአምላክ ነፃ የመሆን ፍላጎትን ብሎም አምላክ ያልተቀደሰ የእርሱ ፍቃድ የሌለበትን ሐሳብና ስብስብ እንዴት እንደሚበትን ያሳየናል። እስከ መጨረሻው አብራችሁን ቆዩ። በኖህ ዘመን ከነበረው የጥፋት ውሃ እግዚአብሔር አምላክ ኖህንና ልጆቹን ደግሞም ከእንስሳትም ሁሉ ወንድና ሴት አድርጎ በኖህ መርከብ ከጥፋት አዳናቸው። ከጥፋት ውሃም በኋላ እግዚአብሔር ኖህና ልጆቹን አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ በሚንቀሳቀሱትም በባህር ዓሦችም ሁሉ ላይ ይሁን፣ እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ፣ ሁሉ እንደ ለመለመ ቡቃያ ሰጠኋችሁ በማለት ባረካቸው። ኖህም ከጥፋት ውሃ በኋላ 350 ዓመት ከኖረ በኋላ ሞተ። የኖህ ልጅ ካም ኩሽን ወለደ። ኩሽም ናምሩድን ወለደ። ናምሩድም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም የመጀመሪያ ከተሞች ባቢሎን፣ ኦሬግ፣ አርካድና ካልኔ ናቸው። እነዚህም በሰናዖር ምድር ነበሩ። በዚህም ጊዜ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከናምሩድ ወገን የሆኑት ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲሁም ኑ ለእኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። መጽሐፍ ቅዱሳዊው ጽሑፍ የባቢሎን ግንብ የተሰራበትን ትክክለኛ የጊዜ ገደብ አይገልጽም። ነገር ግን አንዳንድ ትርጉሞች እንደሚጠቁሙት በአንጻራዊነት በአጭር ጊዜ ምናልባትም በጥቂት ወራት ውስጥ እንደተገነባ ይገልጻሉ። የዚህም ምክንያቱ ግንበኞች ያደረጉት ጥረት ነበር። አይሁዳዊው የታሪክ ምሁር ጆሴፈስ ማንም ሊጠብቀው ከሚችለው ፈጥኖ በጣም ከፍ ብሎ ተሰርቷል በማለት ስለ ባቢሎን ግንብ ጠቁሟል። መጽሐፍ ቅዱስ ይህ ግንብ የተሰራበትን ትክክለኛ የጊዜ መስመር ባያቀርብም ነገር ግን የሥራውን ፍጥነትና መጠን ይነግረናል። መጽሐፍ ቅዱሳዊው የባቢሎን ግንብ በመጽሐፍ ቅዱስ ውስጥ ምን ያህል እንደሚረዝም ወይም ምን ያህል እንደሚተልቅ በግልጽ አልተገለጠም። ነገር ግን የሰው ልጅ ወደ ሰማያት ለመድረስና የእግዚአብሔርን ሥልጣን ለመቃወም የሰራው እንደሆነ በሰፊው ይታመናል። ትክክለኛው መጠኑ አከራካሪ ቢሆንም የጥንት ጽሑፎች በቁመቱም ሆነ በመሰረት ርዝመቱ በግምት 91 ሜትር ወይም 300 ጫማ የሚለካ ተደርጎ ይታያል። አንዳንድ ትርጓሜዎችም 5433 ክንድ ቁመት ይጠቁማሉ። እሱም ወደ 2484 ሜትር ወይም ወደ 8150 ጫማ ማለት ነው። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው አለ። እግዚአብሔርም ከዚያ ምድር ሁሉ ላይ በተናቸው፣
ከተማይቱንም መስራት ተዉ። ስለዚህ ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የባቢሎን ግንብ ታሪክ የሰው ልጆች ትዕቢትና አለመታዘዝ ስላመጣው ወይም ስላስከተለው አደጋ ያስተምረናል። ይህም እግዚአብሔር ከመጠን ያለፈ የሰው ልጆች ምኞትን ለመግታት ቋንቋዎችንና ሕዝቦችን ወደ መበተን እንዴት እንደመጣ አጉልቶ ያሳያል። የባቢሎን ሰዎች በቋንቋና በፍላጎታቸው አንድ ሆነው ወደ ሰማይ ለመድረስ ግንብ ሰርተው ለራሳቸው ስም በማውጣት ምድርን ሙላት የሚለውን የእግዚአብሔርን ትእዛዝ ለመቃወም ተነሱ። ድርጊታቸው ምድርን ሙላት የሚለውን የእግዚአብሔርን ትእዛዝ በመቃወም በምድር ላይ የተደረገ የተስፋፋ የአመፅ አይነት ነበር። እግዚአብሔር ትዕቢታቸውንና አለመታዘዛቸውን አይቶ ቋንቋቸውን አደበላለቀ፣ እንዲበተኑና ስራቸውን እንዲተዉ አደረጋቸው። ይህም ታሪክ መለኮታዊ ስልጣንን መገዳደር የሚያስከትለውን መዘዝ አጉልቶ ያሳያል። ታሪኩ ራስን ማክበርን እና ራስን መቻልን ከመከተል ይልቅ ትህትናና ለእግዚአብሔር ፍቃድ መታዘዝ አስፈላጊ መሆኑን ያጎላል። በተጨማሪም ይህ ታሪክ ብዙ ጊዜ የቅጣት ታሪክ ተደርጎ ቢተረጎምም እግዚአብሔር ለብዝሃነትና ለተለያዩ ቋንቋዎችና ባህሎች ያለውን ዕቅድና አስፈላጊነት የሚያሳይ እንደሆነም ተደርጎ ይተረጎማል። ከዚህ በኋላ ባቢሎን የክፋት ምሳሌ ሆና በተደጋጋሚ በመጽሐፍ ቅዱሳችን ውስጥ ተነስታለች። ሐዋርያው ቅዱስ ዮሐንስ በራእይ መጽሐፍ ውስጥ ባቢሎን የዓለምን የክፋት አጠቃላይ ሥርዓት በተለይም የሐሰት ሃይማኖታዊና ፖለቲካዊ መዋቅሮችን ላቀፈች ታላቂቱ ከተማ ምሳሌያዊ ስም ነው። የእግዚአብሔርን ተቃዋሚ ኃይሎች ለመወከልም የምትነሳ ነች። በራእይ መጽሐፍ ውስጥ ባቢሎን በሰው መንግስት፣ በሃይማኖትና በማህበረሰብ ውስጥ ያሉትን ክፉ ድርጊቶች ለመወከል ተነስታለች። ከአንድ ጂኦግራፊያዊ አቀማመጥ የሚያልፍ ጽንሰ ሐሳብ የዓለም ከተማም ምልክት ናት። ታላቂቱ ባቢሎን በምድር ነገሥታት ላይ የሚነግስ መንግስት እንዳላት ተገልጿል። ይህም ዓለም አቀፋዊ ተጽዕኖዋንና ኃይሏን ያሳያል። የራእይ መጽሐፍ ስለ ባቢሎን ውድቀት፣ የትዕቢቷ፣ የቅንጦት ብሎም የነቢያትና የቅዱሳን ደምን ማፍሰሷ የሚያመጣባትን መዘዝ ይተነብያል። በመጨረሻም የባቢሎን ግንብ እንደ ማስጠንቀቂያ ታሪክ የሚያገለግል ሲሆን ይህም የሰው ልጅ ምኞት ወሰን እንዳለውና እውነተኛ ታላቅነት ከእግዚአብሔር እንጂ ከራስ መታመን እንዳልሆነ ያስታውሰናል። የዛሬው የመጽሐፍ ቅዱስ ታሪካችን ይህን ይመስል ነበር። ሐሳብና አስተያየቶን በኮመንት መስጫው ላይ ማስቀመጥ አይርሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ